በሰሞነ ሕማማት ይህንን አድርጉ። እንኳን አደረሳችሁ። ሰሞነ ሕማማት አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ቤዛ ሆኖ ተላልፎ መሰጠቱን የምናስታውስበት ሳምንት ነው። ይህንን ምክንያት በማድረግ የሥርዓት ለውጥ ሲደረግ ሲመለከቱ ግራ የሚጋቡና ሥርዓት አምልኮን በሚገባ ከመከታተል ይልቅ ሥርዓት የጣሱ እየመሰላቸው የሚጨነቁ ስላሉ ልናደርገው የሚገባንን እጽፍላችኋለሁ። አንደኛ፣ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ፊትንና መላ ሰውነትን በትምህርተ መስቀል በመስቀል ምልክት ማማተብ አይከለከልም። ከካህን እጅ ቡራኬ አንቀበልም፣ በካህኑ እጅ ያለውን መስቀል አንሳለምምና ማማተብም የለብንም በሚል ፍልስፍና ካልሆነ ማማተብ ክልክል ነው ተብሎ የተጻፈበት ቦታ የለም። ሁለተኛ፣ የሚከለከል ጸሎት የሌለ መሆኑን አውቃችሁ ያስለመዳችሁትን ጸሎት በትጋት ጸልዩ። መስዋዕት ካለመሰዋታችን ቅዳሴ ካለማስቀደሳችን በቀር በዚህ ሳምንት ከብሉይ ኪዳን መጻሕፍት ጀምሮ እስከ ሊቃውንት ድርሳናት ድረስ በቤተ ክርስቲያን የማይጸለይ ጸሎት የለም። ሶስተኛ፣ ሰላምታ መስጠት ከጸሎተ ሐሙስ ዕለት በቀር አልተከለከለም። እሱም ቢሆን አምላካችን ኢየሱስ ክርስቶስ በይሁዳ ሰላምታ ተላልፎ መሰጠቱን ለማስታወስ እንጂ ሌላ የተለየ ምክንያት ስለሌለው በመርሳት ወይም በሌላ ከድፍረት በተለየ ምክንያት ሰላምታ ያቀረበላችሁን ሰው ልታስደነግጡና ትልቅ ኃጢአት እንደሰራ አድርጋችሁ ልታስጨንቁት አይገባም። አራተኛ፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ መጽሐፍትን ማንበብ ወይም ሌላ ሥራ መጀመር ይቻላል። ስመ እግዚአብሔር መጥራት የምንከለከልበት ጊዜ መቼም የለም። አምስተኛ፣ የጌታችንን ሕማሙንና ሞቱን የሚያስታውሱ መጽሐፍትን በማንበብና በመስማት ጊዜያችንን መወሰን ይገባናል። ስድስተኛ፣ በዚህ ሳምንት ተድላ ደስታን ሲያደርጉ መገኘት ከአይሁድ ጋር እንደመተባበር የሚያስቆጥር ስለሆነ አብዝቶ በመብላትና በመጠጣት ያማረውንና ጌጠኛውን ልብስ በመልበስ ባልና ሚስት በምንጣፍ በመገናኘት እንዲሁም በልዩ ልዩ ምክንያት ከምናደርጋቸው ተድላ ደስታዎች መራቅ ይገባናል። ቅዱሳን በዘመናቸው ሁሉ ባሰቡት ጊዜ የሚያስጨንቃቸውን የክርስቶስን መከራ እያሰብን ለጥቂት ጊዜም እንኳን ቢሆን የክርስቶስን መከራ በሰውነታችን ማሰብ ይገባናል። የተቻለው እንደ ጴጥሮስ የራሱን ኃጢአት እያሰበ እንደ ማርያም መግደላዊት የክርስቶስን ሞት እያዘከረ ሊያለቅስ ይገባዋል። በወዲያኛው ዓለም ከማልቀስ የሚያድነን ዛሬ የራሳችንን ኃጢአት አስበን የክርስቶስን ሞት አዘክረን የምናለቅሰው ለቅሶ ነው እንጂ ዛሬ ከተደሰትን ደስታችንን በዚህ ዓለም ማድረጋችን አይደለምን? ሰባተኛ፣ በተቻለን መጠን በቤተ ክርስቲያን መዋል ይገባናል። ሕማማተ መስቀልን የሚያስታውሱ መጻሕፍት የሚነበቡበት ሳምንት ስለሆነ ነው። ነገር ግን በልዩ ልዩ ምክንያት በቤተ ክርስቲያን መዋል እንኳን ባይቻላችሁ ባላችሁበት ቦታ ሆናችሁ እያዋሻችሁ በሐሰት የከሰሱትን እየቀማችሁ ልብሱን የገፈፉትን ሰው እየደበደባችሁ በጅራፍ የገረፉትን በወንድሞቻችሁና በእህቶቻችሁ ላይ እየፈረዳችሁ በክርስቶስ ላይ የፈረዱበትን በሰዎች ላይ እየተዘባበታችሁ የተዘባበቱበትን በሳቅና በሽንገላ ሰውን እየሸነገላችሁ ሽንገላ በተሞላበት ሰላምታ ጌታውንና መምህሩን አሳልፎ የሰጠ ይሁዳን ልትመስሉ አይገባም። ይልቁንም በአይሁድ እጅ ተላልፎ ቢሰጥም ንጹሐ ባህሪ መሆኑን በማመን እስከ ቀራንዮ የተከተሉትን ደቀ መዛሙርትን ልትመስሉ ይገባል። እግራችሁ በመቅደሱ ውስጥ ባይቆምም ልባችሁን ከመቅደስ ልታወጡት አይገባም። እያዘናችሁ ባላችሁበት ቦታ ዋሉ። ስምንተኛ፣ በቤታችሁም ሆነ በቤተ ክርስቲያን አብዝታችሁ ስገዱ። ስለ ሁላችንም ቤዛ የሚሆን ክርስቶስ በፊታችን መስቀል ተሸክሞ ሲወድቅ እያያችሁት ትቆማላችሁን? አይሁድ ገፍተውት አንድ ጊዜ ወደ ምድር በወደቀ ጊዜ ለወደቀው መውደቅ ዘመናችንን ሙሉ ብንወድቅ ብንነሳ ውለታ መክፈል እንችል ይመስላችኋል? ቅዱሳን ሳያቋርጡ ሲሰግዱ የሚኖሩት ክርስቶስ በፊታቸው በአይሁድ እጅ እየተገፋ መስቀሉን እንደተሸከመ ሲወድቅ በዓይነ ሕሊናቸው ስለሚያዩት ነው። በስንክሳር ተጽፎ የምናገኘው ዜና ሞታቸው እያሰገዱ ሳሉ ሞት ነፍሳቸውን ከስጋቸው ለይቶ የሚወስዳትና ለስግደት ታጥቀው እንደተንበረከኩ እንደሚገኙ ይነግረናል። የተሰቀለውን ክርስቶስን የሚያስብ ሰው ለሰውነቱ እረፍትን አይሻም። ዘጠነኛ፣ ከሁሉም ሰው ጋር ፍቅርን አድርጉ። ሰውን ለመውደድ ምክንያት አታብጁ። ክርስቶስ አሳልፎ የሰጠውን ይሁዳን ወዳጄ ብሎ ሲጠራው አትሰሙትም? እግዚአብሔር አንተን ያለ ምክንያት እንደወደደ አንተም ያለ ምክንያት ሰውን መውደድ ልመድ። ክርስቶስ አንተን ጠላቱ ሆነ ሳለ ፍቅርን ካላጎደለብህ ለጠላትህ ፍቅርን አታጉልበት። ክርስቶስ ይሁዳን ወዳጄ ብሎ ከጠራው አንተም ይሁዳዎችን ወዳጄ ብለህ ጥራቸው። አውቃለሁ ጠላትን መውደድ መራራ ሐሞትን ከመጠጣት በላይ መራራ ነው። ነገር ግን እኔም ለይሁዳዎቻችን ፍቅርን እንስጥ ማለቴ መራራ ሐሞት የጠጣ ክርስቶስን እንድንመስለው ነው። አስረኛ፣
ለሁሉም መስጠት በምትችሉበት መጠን ስጡ እንጂ አትቀበሉ። ከሚቀበል ይልቅ የሚሰጥ ብፁዕ ነውና በመስጠታችሁ ብፁዓን ተብለው ወደ እግዚአብሔር መንግሥት ከሚገቡት ትቆጠራላችሁ። ምናልባትም የምትሰጡት ገንዘብ ባይኖራችሁ ዕዳ ይሆንባችሁም ቢሆን ገንዘብ ለሰጧችሁ ባለጠጎች የምትሰጡት ጸሎት ኑሯችሁ ይገባል። ከምን ጊዜውም የበለጠውን ስጦታ የተቀበልንበት ሳምንት መሆኑን እያሰባችሁ አንዳች የምትሰጡት ሥጋዊም ሆነ መንፈሳዊ ስጦታ የሌላችሁ ባዶዎች እንዳትሆኑ ተጠንቀቁ። ከሁሉ በላይ የሆነውን ስጦታ የጌታን ሥጋና ደም እነሆ ተቀብለናል። ክርስቶስ መድኃኒነ ወፅአ ወሃመ በእንቲአነ ወበ ሕማማቲሁ ቤዛወነ። ይህንን ጽሑፍ ያገኘነው ከምንወዳቸው ከመምህራችን ስምዐኮነ መልአከ ነው። ለመምህራችን ቃለ ሕይወትን ያሰማልን፣ ርስት መንግሥተ ሰማያትን ያወርስልን። ሞታልና ስለኔ ምንም ሳይኖርብ ጥፋት ተከሰተ በጲላጦስ ፊት ኢየሱስ አምላከ ምሕረት ስብሐት ከሮማዊው መንግሥት እንዲኖር ተፋቅሮ ከሮማዊው መንግሥት እንዲኖር ተፋቅሮ ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ አንተ ሞቴን ባትሞትልኝ ወዴት ነበር የኔ ዕጣ? ከንቱ ነበር ማንነቴ ተሸናፊ ለዚች ዓለም ግን አንተ የያዝከው አባቴ የያዝከው ይኖራል ዘላለም። የቀደመ በደላችንን አታስብብን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን